ንጉሥ የለንም እና ደገመና ንጉሳችሁን ልስቀለው ወይ አላቸው። ምን ስቀለው ያሉት። በኋላ እንደገና ደግሞ ሶስተኛ ምድር ላይ የሆነው ነገር እሱ ልክ ጌታ ኢየሱስ ሲሰቀል ታውቃላችሁ የተጻፈው እዛ ላይ የአይሁድ ንጉሥ ምን ኢየሱስ እኛ እሱ ንጉሥ ላይ እንዳለ እንጂ እሱ ላይ የጻፍከውን አውርዳለሁ ስሙ አላቸው። እኔ የጻፍኩትን አንዴ ጽፌአለሁ አለ እግዚአብሔር የጻፍኩትን ጽፌአለሁ አላምስ ጌታ ይመስገን። እና እንደዛ በጣም በደስታ ከጸለየ በኋላ ነው የጌታ መንፈስ ያንን መልክት ያመጣውና እኛ ንጉሥ አለ ንጉሥ ደግሞ አስተዳዳሪ ነው፣ መሪ ነው። መሳፍንት በዘመን ታስታውሱ እንደሆነ ንጉሥ ስላልነበረ እያንዳንዱ በዓይኑ ፊት መልካም መስሎ የታየው ሁሉ ያደርግ ነበር። እኛ በዓይናችን ፊት መልካም መስሎ የታየን ሁሉ አናደርግም። ንጉሥ አለ። ንጉሥ እንድናደርግ የሚፈልገውን ነገር እናደርጋለን። ንጉሡ ሕገ መንግሥት አለው፣ አስተዳዳሪ ነው እና ያንን በሱ በኩል ሲመጣ በጣም ተደንቄያለሁ። በእርግጥም እግዚአብሔር ለዚች ቤተክርስቲያን የሆነ መልእክት ዛሬ ማለዳ እያመጣ እንደሆነ ገብቶኛል። ቀጥሎ ቤቴ አላወራንም ስለዚህ ነገር እኔ ስብከቴንም ለማለፍ ሼር አላደረኩም። እሷም እንደማይታችሁ የሆነ ስለ ማርያም ነበር ስትዘምር ነበር። መስማት ቃሉ ስለሱ እግዚአብሔር ስለመስማት እኔም የምናገረው በዛ አቅጣጫ አጭር ጸሎት እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለሰጠን ስለዚህ ስለተባረከ ማለዳ እናመሰግናለን። በመካከላችን እየተንቀሳቀስክ ስለሆነ ተመስገን። አባት ሆይ እነሆ በፕሮግራም መሪ ውስጥ አልፈ ድምፅን አሰምተናል። እግዚአብሔር በዝማሬ ውስጥ ተንቀሳቅሰ ራስን ገልጠሃል። አሁን ደግሞ አባት ሆይ ውድ በሆነው በከበረው ቃል ውስጥ ጌታ ሆይ ያንተ ድምፅ እንዲመጣ በቃል ላይ በመካከላችን እንድትገለጥ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የአማልክት አምላክ በጽዮን ይታያል፣ እነሆ ከኃይል ወደ ኃይል ይሄዳል እንደተባለ ከኃይል ወደ ኃይል ከእምነት ወደ እምነት ከክብር ወደ ክብር መሄድ የምንችልበት ያንተ መታየት በዚህ ቦታ እንዲሆን ጸልያለሁ። እግዚአብሔርም ለሳሙኤል በእግዚአብሔር ቃል ይገለጥለት ነበር ለተባለ በኢየሱስ ክርስቶስ ስም ተገለጠልን። ጉባኤው፣ አካባቢው፣ ሰፈር ሁሉ በቅዱስ መንፈስ ቁጥጥር ስር እንዲሆን እኔም ባሪያ በቅዱሱ መንፈስ ቁጥጥር ስር እንዲሆን ጸልያለሁ። ማንኛውንም የክፉ እንቅስቃሴ ከከተማው ከአካባቢው ከጉባኤው ላይ በክርስቶስ ኢየሱስ ስም እንዲታሰረዛ እኔም ባሪያህን እርዳኝ፣ ጸጋ ጊዜ ስልህን ሰሚጆን አስተዋይ ፖለስታ በኢየሱስ ስም አሜን። ተባረኩ። ቶሎ እና እግዚአብሔር ቃል ተካፍለን እንግዲህ ብዙ አገልጋዮች አሉ። ይህችን ማለም እንጸልያለን፣ ወደ ጸሎት እንሄዳለን። ቶሎ ተካፍለን ማለት ነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እንግዲህ ዛሬ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ምን ይበል? እንግዲህ ጆሮ ያለው ይስማኛል። ጆሮ አለን፣ እንሰማለን። ሃሌሉያ። ሰዎች የሚፈልጉት ነገር አለ። ሰው ሁሉ የሚፈልገው አንድ ነገር አለ። ሰው ሁሉ ምን ይፈልጋል ናቸው? ሰው ሁሉ ዘመኑን በልማት መፈጸም እድሜውን ዘመኑን በተድላ እድሜውን በልማት ሁሉ ሰው መፈጸም ይፈልጋል። ምንድን ነው የምታስበው? እንደው አንተ ዘመንህ እንዴት እንዲሆን ነው የምትፈልገው? እንዴት ነው ዘመንሽ እንዲሆን የምትፈልገው ብለን ሰዎች ብንጠይቅ ምን ይሆናል? እኔ ዘመኔን በምን በተድላ እድሜን በልማት እንግሊዝኛው በፕሮስፔሪቲ ነው የሚለው በፕሮስፔሪቲ መጨረስ ይፈልጋል። ሰው ሁሉ ይፈልጋል። ሰው ሁሉ በጎነትን ይፈልጋል። መልካምን ነገር ይፈልጋል። ወገኖቼ እነዚህ መልካም ነገሮች እነዚህ በጎ ነገሮች ግን እንዴት እንደሚመጡ የራሳቸው ስርዓትና አካሄድ እንዳላቸው መጽሐፍ ቅዱስ ይናገራል። ጌታ ይመስገን። አሁን እዚህ ላለን ለእናንተ ለእግዚአብሔር ሰዎች ለቅዱሳን ጥያቄ እጠይቃለሁ። ዘመናችሁን በልማት እድሜያችሁን በምን በተድላ መፈጸም ትፈልጋላችኋል? ጌታ የተመሰገነ። ይሄ የሁላችንም ፍላጎት ነው። ሁላችንም የምንናፈቀው ነገር ነው ወገኖቼ። ዘመናችንን በልማት እድሜያችንን በተድላ መፈጸም የምንችለው በአንድ ነገር ነው። እሱ ምንድን ነው? እግዚአብሔርን
ምዕራፍ 36 ከ11 እስከ 12 ምን ይላል? ቢሰሙትና ቢያገለግሉ ዘመናቸውን በልማት እድሜያቸውን በተድላ ይፈጽሙ ነበር ይላል። ጌታ ይመስገን። ማንም አይፈልጋል ይሄ እግዚአብሔር ስለመፍራት እግዚአብሔር ሰው ሲያስተምር ዳዊት ምን አለ? ከእናንተ መካከል አለ ሕይወትን የሚፈቅድ በጎ ዘመን ለማየት የሚወድ ማን ነው አለ። መቼም እርግጠኛ ነኝ ያ ጥያቄ በጉባኤ ከተጠየቁ ሁሉም ሰዎች ነው። ከእናንተ መካከል ሕይወት የሚፈቅድ በጎ ዘመን ለማየት የሚወድ ማን ነው? ጌታ ይመስገን ብሎ ሲጠይቅ ታላችሁና እግዚአብሔር ስለመፍራት ሲያስተምረውና በጎንም ዘመን ማየት እንፈልግ ዘመናችን በተድላ እድሜያችን በልማት መፈጸም የሚችለው በአንድ ነው። እሱ ምንድን ነው? እግዚአብሔርን በመስማት። አሜን አሜን። ጌታ ይመስገን። እግዚአብሔርን በመስማት ውስጥ በጣም ብዙ በረከቶች ናቸው። በመስማት ውስጥ ሰው እግዚአብሔርን ስንሰማ በእኛ ህይወት ውስጥ የሚመጡ ካሉ በረከቶች መካከል ምንድን ነው? ሌላ አምላክ አናመልክ። እግዚአብሔርን የሚሰማ ሰው፣ እግዚአብሔርን የሚከተል ሰው፣ እግዚአብሔርን የሚያዳምጥ ለእግዚአብሔር የሚኖር ሰው ሌላ አምላክ አያመልክም። የሚያመልከው ማንን ነው? እግዚአብሔር ነው የሚያመልከው። መዝሙር 81 ቁጥር 9 ላይ ምን ይላል? ህዝቤ እግዚአብሔር እንደ ሶቆቃ ነው የሚናገረው። ህዝቤ ሰምቶ ቢሆን ኖሮ ይላል። ህዝቤ አዳምጦ ቢሆን ኖሮ ሌላ አምላክ አያመልኩ ነበር። ምን ማለት ነው? ለካ እግዚአብሔርን አለመስማት፣ እግዚአብሔርን አለማዳመጥ አምላክ መቀየር ነው። እግዚአብሔር ከሰማይ ሆነና በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱ ነው ማለት ስሙ። እነግራችኋለሁ ልጄ በዚህ ባለንበት ዘመን እንድንሰማው የማይፈልግ የለም። ሁሉም ድምፅ አለው፣ ሁሉም ያወራል። ሶሻል ሚዲያው ያወራል፣ ኖሮ ያወራል፣ ሁኔታዎች ያወራሉ። የማያወራ የለም። ነገር ግን ወገኖቼ እግዚአብሔር ስሙ ያለን ማንን ነው? ክርስቶስ ነው። ስሙ ያለው እግዚአብሔር ነው። አሜን። በእግዚአብሔር በመስማት ውስጥ ያለው ሌላ አምላክ አይሆንለት ነበር። እዛ መዝሙረ ዳዊት 81 ከ9 ጀምሮ እስከ 16 ስትመለከቱ አስገራሚ ነገር ነው። እግዚአብሔር በመስማት ውስጥ ያሉ ብዙ በረከቶች አሉ። መዝሙረ ዳዊት 81 ከቁጥር 9 ጀምሮ ተመልከቱ። አንተስ ብትሰማኝ ሌላ አምላክ አይሆንልህም። ቁጥር 8 ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም። ወንቺ እግዚአብሔር ሰው የሚሰማ ከሆነ የሚያመልከው ማንን ነው? እግዚአብሔር። እግዚአብሔር አለመስማት ለካ አምላክ መለወጥ ነው። ስጋን መስማት፣ ሌሎች ድምፆችን መስማት፣ ያ የምትሰሙት፣ ያ የምትከተሉት፣ ያ የምታዳምጡት አምላክ ነው የሚሆነው ማለት እኮ ነው። በጣም ይገርማል። ከግብፅ ምድር ያወጣው እኔ እግዚአብሔር አምላክ ነኝና አፍን አስፋው እሞላዋለሁ። ሕዝቤ ግን ቃሌን አልሰሙኝም። በጌታ ኢየሱስ እንሰማዋለን። ይህ ቃል በእኛ አይፈጸምም፣ እንሰማዋለን። ምን ያለ ሕዝቤ እነግራችኋለሁ። እኛ የእግዚአብሔር ሕዝብ፣ እግዚአብሔር ሕዝብ እግዚአብሔር ሊሰማ ይገባል። የእግዚአብሔር ሕዝብ ማለት ሊሰማ ያስፈልጋል። እግዚአብሔር ነው የሚሰማው። የሚደንቅ ነገር ነው። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤል አላዳመጡኝም። እንደ ልባቸው ስራ ተውኳቸው፣ በልባቸው ሀሳብ ሄዱ። ሕዝቤ ሰምተውስ ቢሆን እስራኤል በመንገዴ ሄዶ ቢሆን ጠላቶቻቸውን ፈጥኜ ባዋረድኩላቸው ነበር። ወገኖቼ እግዚአብሔር በመስማት ውስጥ ካሉ በረከቶች መካከል አንደኛው በጣም ይገርመኛል። እዚህ ጋር የተጻፈው ጠላቶቻቸውን ፈጥኜ ባዋረድኳቸው። አሜን አሜን። ጌታ ይመስገን። አሜን። እግዚአብሔርን እንሰማለን። ጠላቶቻችን ይዋረዳል። ጠላቶቻቸውን ምን ብዬ ፈጥኜ የሚለው ራሱ በጣም ፓወርፉል እኮ ነው። ሮሜ ላይ ታስታውሳላችሁ። የሰላም አምላክ ራሱ የሰላም አምላክ ሰይጣን ፈጥኖ ከእግራችሁ በታች ይቀጠቀጠዋል ይላል። ወገኖቼ እግዚአብሔር በመሰማት ለእግዚአብሔር በመገዛት ለእግዚአብሔር ራስ በመስጠት ለእግዚአብሔር በመኖር ውስጥ ያለ በረከት በጣም ብዙ ነው። በጣም አስደናቂ ነው። መቼም ጠላቱ እንዲዋረድለት ማንም አይፈልግ የለም። ጠላቱ እፍረት እንዲለብስ የማይፈልግ ማን አለ? ጠላታችን ታውቃላችሁ፣ ዲያብሎስ አይደለም። ጠላታችን እንዲከስር ማንም አይፈልጋለን። ሁላችን ፍላጎቱ ይሄ ግን ሊሆን የሚችለው ባለ ነገር ነው። እግዚአብሔር በመስማት እሱ በማዳመጥ አሜን። በጣም እኮ የሚገርም ነገር ነው።
ጠላቶቻቸውን ብዬ ፈጥኜ አዋረድኳቸው ነበር። ከዛ ተመልከቱ ምን እንደሚል በሚያስጨንቋቸው ላይ እጄን በጣልኩ ነበር። ስንት የሚያስጨንቅ ነገር እዚህ ምድር ላይ ሰው እግዚአብሔርን የሚሰማ ከሆነ ሰው ለእግዚአብሔር የሚታሰስ ለእግዚአብሔር የሚገዛ እግዚአብሔርን የሚፈልግና ለእግዚአብሔር የሚኖር ከሆነ ወገኖቼ ይሄ የሚያስጨንቁት ላይ ፈጥኖ እጁን ይጭናበታል። በሚያስጨንቋቸው ላይ እጄን በጣልኩ ነበር። ጌታ ይመስገን። የእግዚአብሔር ጠላቶች በተገዙላቸው ነበር። ወገኖች እግዚአብሔር በመስማት ውስጥ ጠላቶቻችን እንዲገዙልን ጠላቶቻችን እንዲገዙላቸው የሚገርም ነው። ዘመናቸው ለዘላለም በሆነ ነበር። እዚህ በመስማት ውስጥ ያለ በረከት ዘመን ለዘላለም ይሆናል። አስደናቂ አይደለም? የስንዴው ስብ በበላኋቸው ባበላቸው ነበር ከአለቱ ማር ባጠገብኳቸው ነበር። እነዚህ ሁሉ አሁን የሰማችኋቸው ምንድን ናቸው ካላችሁ እግዚአብሔር በመስማት ውስጥ ያለ በረከቶች በኢየሱስ ዛሬ ጆሮአችን ይከፈታል። ለእግዚአብሔር ጆሮአችን ይከፈታል። እግዚአብሔር እንሰማል። ይገባዋል እሱ ለመስማታችን። ጌታ ይመስገን። ኤርምያስ 11:34 ላይ ስታዩ ምን ይላል? ምሳሌ 1:33 ነው። በቤቲ እንግዲህ ትናገር ነበር። አንድ ነው መልእክታችን ብያቸዋል። እረፍት የሚሰማኝ እና ይሄ ድምፅ አይደለም የሚሰማኝ በእርጋታ ይቀመጣል። ማን በእርጋታ መቀመጥ ነው ይፈልጋል? ፓስተር ሰው ሁሉ በእርጋታ መቀመጥ ይፈልጋል። በእርጋታ ሰው ሁሉ አሁን በእርጋታ እየተቀመጧል። ሲቅበዘበዝ ያላችሁ ሚይዘው የሚጨብጠው አጥቶ ትውልድ እየተቀበዘበዘ ነው ያለው። ወገኖቼ በእርጋታ መቀመጥ ያለው እግዚአብሔር መስማት የሚሰማኝ በእርጋታ ቀጥሎ ደግሞ ያለው በጣም ይደንቀኛል። ከመከራ ስጋት ያልፋል። ምን ማለት ነው? ወደፊት ስጋት መከራ ይመጣልብኛል ብሎ ገና እኮ መከራው አለ ወደ እሱ ደረሰ። ስጋቱ ነው ሰውየው እኮ የሚገርም ገና ሳይመጣበት ከመከራ ስጋት ያልፋል። የሆነ ነገር ይመጣብኛል የሆነ ነገር መጥቶ በቃ እንደው ነገር ሆናል ብሎ ምን አያስብም። ያልፋል ከመከራ ስጋት። ጌታ ይመስገን። እንደዚህ እኮ ማለት ነው። አንድ ሰው ወንጀለኛ የሆነ ሰው እኮ ወንጀለኝነት እኮ ማለት ነው እግዚአብሔር አለመስማት ማለት ነው። በቃ በስጋት ነው የሚንቀሳቀሰው። ፖሊስ እኔን እየፈለገ ነው አይደል? ፖሊስ በዛ በኩል ሲያልፍ ተከቧል፣ የቤት ተከቧል። ደግሞ ሲል የሆነ ኮቴ ሲማ በቃ ከኋላ መጣው በስጋት ነው የሚንቀሳቀሰው። እባካችሁ እግዚአብሔር በመስማት ውስጥ ረፍታ ጌታ ይመስገን። አሜን። እግዚአብሔር ጥቂት እናመሰግናለን። እኛ ደግሞ ለዚህ ተጠርተናል። ተጠራነው እሱ ለመስማት። ተመልከቱ ኤርምያስ 11:3-4 ደግሞ ስትመለከቱ እግዚአብሔር አምላክ ይሆንላችሁ፣ ቃሌን ስሙ፣ ያዘዝኳችሁን ሁሉ አድርጉ። እሺ ቃልን ብንሰማ ያዘዝከውን ሁሉ ብናደርግ ምን ጥቅም እናገኛለን? እኔም አምላክ ሆናችሁ እናንተ ለእኔ ሕዝብ ትሆኑኛላችሁ። ይህ ትልቅ በረከት አለ። የእግዚአብሔር ሕዝብ መሆን ታላቅ ሕዝብ ነን። ሃሌሉያ። በከበረ ደሙ የተዋጀ የእግዚአብሔር ታላቅ ሕዝብ ነን። በውስጤ ታላቅ አምላክ የሚያመልክ ሕዝብ ታላቅ ሕዝብ ነው። ታላቅ ሕዝብ የሆንበት ምክንያት ታላቁን እግዚአብሔር ስለምናመልክ። እስቲ እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። አዎ እግዚአብሔር ታላቅ ነው። አንዳንድ ሰዎች ሌላም ታላቅ ሰው አለ፣ ታላቅ ሀገር አለ ይላሉ። አዎ ታላቅ ሀገር አለ፣ ታላቅ ሰው አለ። ነገር ግን አንድ ነገር ልንገራችሁ፣ የእነሱ ታላቅነት ፍጻሜ አለ። እግዚአብሔር ግን ለታላቅነቱ ፍጻሜ የለም። በዓለማችን ላይ ብዙ ታላቅ ነን ብለው የተነሱ ሰዎች ነበሩ። ታላቅነታቸው ሙሉ በሙሉ ተሽረው ዛሬ እንደ ሞተ ሰው ከልብ ተረስተዋል፣ እንደ ተበላሸ ዕቃ ተቆጥረዋል። እግዚአብሔር ግን ታላቅ ነው። ኧረ እግዚአብሔር ታላቅ ነው። ለታላቅነቱ ፍጻሜ የለም። እስራኤል ከግብፅ ያዕቆብን ቤት ከእንግዳ ሕዝብ በወጣ ጊዜ ይሁዳ መቅደሱ እስራኤልም ግዛት ሆነ። እስራኤል ከግብፅ ያዕቆብን ቤት ከእንግዳ
ህዝብ ከእንግዳ ህዝብ ወጥተናል። እኛ ከእንግዳ ህዝብ ወጥተን የእግዚአብሔር ህዝብ ሆነናል። እግዚአብሔር አምላኩ የሆነ ህዝብ ሆነናል። በጣም ይላል እግዚአብሔር አምላክ የሆነ ህዝብ እስጎል ነው። እግዚአብሔር አምላኬ ነው በልባካችሁ። እግዚአብሔር አምላኬ ጌታ የተመሰገነ መልካሙን ለማድረግ የሚቀና የእግዚአብሔር ገንዘብ የሆነ ህዝብ ሆነናል። አሜን። ቅዱስ ህዝብ ሆነናል። አሜን። ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ቅዱስ ምን ህዝብ we are a holy nation. Amen. You are a holy nation. Amen. I know who I am. Amen. እስቲ ቅዱስ ህዝብ ነው ይባሉ። ቅዱስ ህዝብ ነው። አሜን። ስለዚህ ሰው እግዚአብሔርን በመስማት ውስጥ ያለው በረከት የእግዚአብሔር ህዝብ ይሆናል። አሜን። የእግዚአብሔር ህዝብ እኛ የእግዚአብሔር ህዝብ ነን። አሜን። እስቲ የእግዚአብሔር ህዝብ ነው ይበሉ። የእግዚአብሔር ህዝብ እና ምንድነው የሚለው? ቃሌን ስሙ ያዘዝኳቸውን ደግሞ አድርጉ። እሺ እግዚአብሔር ሆይ ቃልን ብንሰማ ያዘዝከንን ሁሉ ብናደርግ ምን ጥቅም እናገኛለን? እኔም አምላክ ሆናችኋል፣ እናንተም ህዝቤ ሆናላችሁ። እግዚአብሔር በመስማት ውስጥ ብዙ በረከቶች አሉ። ጌታ ይመስገን። ክብር ለእግዚአብሔር ይሁን። እስቲ ክብር ለእግዚአብሔር ይሁን በሉ። ሌላው ወገኖቼ በአንደኛ ሳሙኤል ምዕራፍ 15 በቁጥር 22 እስከ 23 ስትመለከቱ ምንድን ነው የሚለው? ለመስማት መታዘዝ ከመስዋዕት ይበልጣል። ለመስማት ማዳመጥ አለ። ማዳመጥ አንድ ጊዜ ሲስተር ማለች ጌታን ሳታውቅ በፊት ቸርች ውስጥ ገባችና ጌታን አታውቅ አገልግዬ ከወጣ በኋላ ምንድነው የተደነቅሽው? በዚህ በትምህርቱ ስላል የተደነቅኩት መጽሐፍ ቅዱስ ቤቴ ነው ስላልካ ኤርሚያስ ውስጥ ገብቼ ዘፍጥረት ውስጥ ወጣለሁ። እንደገና በዕንባቆም ብቅላል ተመልሼ ደግሞ ዘጸአት ላይ ሰላም ነህ። መጽሐፍ ቅዱስ ምን ነው? ቤቴ ነው። ለዚህ ነው መጽሐፍ ቅዱስ ቤታችን ስለሆነ ገልጠናል። ቁጥር 22 ሳሙኤልም በሆኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ስሙ እዚህ ጋር አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትን ተራፊም እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀኝ። ተመልከቱ። አመፀኝነት እንደ ሟርተኝነት፣ እልከኝነትም ጣዖትን ተራፊን እንደማምለክ ነው። አያችሁ እግዚአብሔር በመስማት ውስጥ ከምን እንደምትድኑ ከሟርተኝነት እንድናል። እግዚአብሔር የሚሰማ ሰው ከሟርተኝነት እግዚአብሔር አለመስማት አለማዳመጥ ምንድነው አለ ሳሙኤል? እንደ ሟርተኝነት ነው አለ። ሟርተኝነት ጣዖትን ተራፊምን እንደማምለክ ነው። አመፀኝነት እግዚአብሔር በመስማት ውስጥ ያለው በረከት ከሟርተኝነትና ከጣዖት አምላኪነት ነፃ ትወጣላችሁ። ጌታ እግዚአብሔር በመስማት ውስጥ ሰው እግዚአብሔር የሚሰማ ከሆነ እሱ ጣዖትን እያመለከ ሰው እግዚአብሔር የሚታዘዝ የሚያዳምጥ ከሆነ እሱ ተራፊምን እያመለከ አይደለም። አዎ እግዚአብሔርን ስለመስማት ከተረጋገጥ ነው። ሰው ምን ሊሰማ ይችላል? ሰው ሊሰማ ከሚችላቸው ነገሮች መካከል አንደኛው ደም ማፍሰስን ከመስማት ጆሮን ያደነቆረ ይላል። በኢየሱስ ስም ዛሬ ደም ማፍሰስን ከመስማት ጆሮአችንን እናደነቁራለን። የት መሰላችሁ ይሄንን የምታገኙ? ኢሳይያስ 33 ከ13 ከ16 ላይ ይላል ደም ማፍሰስን ከመስማት ጆሮውን ያደነቆረ። ጌታ ይመስገን። ሐሜትን ከመስማት፣ ክፉ ወሬን ከመስማት፣ የተለያዩ ነገሮችን ከመስማት፣ እግዚአብሔር የማይከብርበትን ነገር ከመስማት ጆሮውን ያደነቆረ። በኢየሱስ ስም ጆሮአችንን እናደነቆራለን። አሜን። ምንን ከመስማት? ደም ማፍሰስን ከመስማት። ጌታ ይመስገን። ተስፋ የሚያስቆርጥ ቃላትን ከመስማት ጆሮአችንን እናደነቆራለን። ሰምታችኋል? ያቺ እንቁራሪቷ ውድድር ነበራሉ። የውድድር የእንቁራሪቶች ውድድር ነው መሰለኝ እና አሸነፈችው በውድድሩ እና በጣም
ቲፎዞ ብዙ ቲፎዞ ነበረ እና የእሷ ያሸነፈችበት ምክንያት ምንድነው ተብሎ ስትመረመር በጣም እሷን ተስፋ የሚያስቆርጡ አትችይም በቃ በይቅርብሽ ምናምን የሚሉ ብዙ ወሬዎች ነበሩ። ግን እሷ አሸነፈች። እንዴት አሸነፈች ተብላ ስትመረመር ለካ ደንቆሮ ሆኖ ያን ብትሰማ ኖሮ ይስከረች ትሆን ነበር። እነግራችኋለሁ ተስፋ መቁረጥን አትችሉም የሚለውን ነገር ከመስማት ጆሮአችን እናደነቁራለን። አሜን። አይሆንላችሁም የሚለውን ከመስማት ጆሮአችን እናደነቁራለን። በዚህ ዘመን በቃ ምንም ዋጋ የለውም አገልግሎት የሚለውን ከመስማት ጆሮአችን እናደነቁራለን። አገልግሎት ዋጋ አለው፣ ክብር አለው። አሜን። አያችሁ፣ ደም ማፍሰስን ከመስማት ጆሮውን ያደነቁራል። ሰው ደም ማፍሰስን ሊሰማ ይችላል። ሌላው ጥላቻን ከመስማት ጥላቻን አንዳንድ ሚዲያዎች ስትመለከቱ በቃ ጥላቻን ዘረኝነትን ከመስማት ሰው ዘረኝነትን ይሰማል እኮ የምትሰሙት ነገር በጣም ነው ተጽዕኖ ያለው። ጥላቻን ከመስማት ጣዖት አምልኮ፣ ሴሰኝነትን፣ ስጋዊነትን ከመስማት ዓለማዊነትን ከመስማት ጆሮውን ማደንቆር ያስፈልጋል። ልንሰማ የሚገባው ብዙ አይደለም፣ አንድ ነው። እሱ ማንን ነው? እግዚአብሔር ነው። እግዚአብሔርን እንሰማለን ብለው ስሙ የተባለው እግዚአብሔር ነው። ተመልከቱ። ሌላው ልንሰማ የሚገባው እርቅን እንሰማለን። ሁለተኛ ጢሞቴዎስ ምዕራፍ 3 1-5 በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል አይደል? 18 ብልሹ ባህሪያት ከነዛ መካከል አንደኛው ምንድነው? የነዛ የብልሹ ባህሪያቸው ምን መሰላችሁ? እርቅን የማይሰሙ ይላል። እባካችሁ እኛ እርቅን እንሰማለን። አሜን። እስቲ እርቅን እንሰማለን በሉ። እርቅን መስማት አለ እና እርቅን ካለመስማት ራሳችን ልንቆጥብ ያስፈልጋል ማለት ነው። እግዚአብሔር ይመስገን። እግዚአብሔር በመስማት ውስጥ በጣም ብዙ በረከት አለ። እግዚአብሔርን ምን እናደርጋለን? እንሰማለን። እሺ፣ እግዚአብሔርን መስማት መተርጎም አለበት በራሱ። እግዚአብሔርን መስማት ሲባል ምንድን ነው? እግዚአብሔርን መስማት ሲባል እግዚአብሔርን መስማት ማለት እግዚአብሔርን ማገልገል ማለት ኢዮብ 36:11-12 ቅድም ያልኳችሁ ሀሳብ ላይ ምን ይላል? ቢሰሙትና ቢያገለግሉት። አሁን የሰማችሁትን አካል ታገለግሉታላችሁ። የሰማችሁትን አካል ምን ትሉታላችሁ? ታገለግሉታላችሁ። እግዚአብሔርን ከሰማችሁት እግዚአብሔርን እያገለገላችሁት ነው ማለት ነው። ጌታ ይመስገን። እኔ አሁን አንዳንድ ጊዜ አስታውሳለሁ። አሁን በራሴ ህይወት አንዳንድ ነገሮች ልንገራችሁ። እግዚአብሔር የዛሬ 30 ዓመት አካባቢ እኔ ለመነገድ አስባለሁ እና ለመነገድ እያሰብኩ ሱቅ ለመክፈት መንገድ ላይ በቃ ሱቅ ባየሁ እንደዚህ አይነት ሱቅ ነው የሚኖረኝ ምናምን እያልኩ ሲሄድ ልክ ሞላ ማሩ የሚባል አካባቢ ያለው ወደ ጭርተራ ልክ እዛ ጋር ስለርስ እግዚአብሔር ድምፅ የኔ ቤት ፈርሶ የራሳችሁን ቤት ልትሰሩ ጊዜው ነውን የሚል ቃል መንፈስ ላይ መጥቶ ፈነደ። በቃ ተናገረ። አሁን ምንድነው ማድረግ የነበረብኝ? አሁን ያ የሰማሁትን ድምፅ እዛ ጋር ሀሳቤን ቀይሬ ክፉ ሰው መንገዱን ሀሳብ ወደለኛ ማሳቡ ይተው ነበር የሚለው መንገድን ሀሳቤን ትቼ ወደ እግዚአብሔር መመለስ ነበረብኝ። ከእግዚአብሔር ጋር ልስማማ ሲገባኝ ዝም ብዬ በዛው ላይ ገባሁ። ሱቅ ላይ ገባሁ። እግዚአብሔር ግን እየተናገረ ያለው ምንድን ነው? እግዚአብሔር እየተናገረ ያለው ነገር አንተ መስራት ያለብህ ምንድን ነው? ጌታ ይመስገን ቤቴን ስራ እያለኝ ነው። ምን ማለት ነው? አሁን ያንን ድምፅ ሰምቼ እግዚአብሔር እንዳለ ያለውን ነገር ባድርግ ኖሮ እግዚአብሔርን ምን እያደረግኩት ነው? እያገለግሉት ቢሰሙትና ምን ቢሉት ቢያገለግሉት። እኔ ግን እግዚአብሔርን መስማት ትቼ ማን ሰማው? የራሴን ሀሳብ ሰምቼ የራሴን ሀሳብ አገለግል። የሆነ ከአዲስ አበባ ወጣ ምትል አንድ 40 ኪሎ ሜትር ወጣ ምትል ከተማ ውስጥ ትልቅ ሱቅ ሄጄ ከፈትኩ። እዛ ሱቅ ያን ሱቅ ስንት ዓመት ነው አስቴር ይሰራል? ስንት ዓመት? 7 ዓመት ሙሉ በቃ ቁጭ ብዬ ሱቅ ውስጥ ቁጭ ባለ ሱቅ እየተው ስንት ነው? 7 ዓመት። አሁን አገለገልኩ። ማንን? የማንን ሀሳብ? የራሴን። ክብር ለእግዚአብሔር። እናንተ ግን እንደዚህ አይሆንባችሁ። ምክንያቱም እኛ እንደዚህ ስንናገር እናንተ እንድትተርፉ በቃ ትገላገላለህ። አሜን። የእግዚአብሔርን ሀሳብ ቢሰሙትና ቢያገለግሉ ልክ እግዚአብሔርን መስማት ማለት እግዚአብሔርን ማገልገል ሀሳቡን ነው የምታገለግል። አሁን 7 ዓመት አለ
7 ዓመት አገለገሉ። እግዚአብሔርን ሀሳብ አገለገሉ። በዚያ ብቻ ስለሆነ በዛ ውስጥ ያው ሰርቶናል እንጂ ግን ያገለገለው የእግዚአብሔርን ሀሳብ ሳይሆን የራሳችንን ሀሳብ ነው። በዛ ውስጥ በብዙ ቻሌንጅ ውስጥ አለፍን። በብዙ ነገር ውስጥ አልፈን ያው ጌታ አቆመናል። በመረጥ ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ፣ እግዚአብሔርን መስማት ማለት እግዚአብሔርን ማገልገል ማለት ሀሳቡን ማገልገል። ሐዋርያት ሥራ ምዕራፍ 13:36 ዳዊት በራሱ ዘመን የእግዚአብሔርን ሀሳብ ካገለገለ በኋላ ተመልከቱ፣ ሰው ሁሉ አገልጋይ ነው። አሁን ጌታን የማያውቁ ሰዎች እንኳን ሁሉም አገልጋይ ነው። ግን የሚያገለግለው የማንን ሀሳብ እነግራችኋለሁ። እኛ የምናገለግለው የእግዚአብሔር ሀሳብ። እኛ አገልጋዮች ነን፣ ልክ ነው። የምናገለግለው የእግዚአብሔር ሀሳብ፣ የሰውን ሀሳብ አናገለግልም። ይሄ ፓስተር እኮ ዛሬ መምጣቱ ቆራጥ ያው ምስክር እኮ በእውነት ብዙ ምስክርነቶች ብትሰሙ በብዙ አማራጮች ፊት ለፊቱ ተቀምጠው ትልልቅ ኦፖርቹኒቲዎች ሰዎች በብዙ ገንዘብ በብዙ ነገር በብዙ ፍላጎት እና በብዙ መጋደል ሊያገኙት የሚፈልጉትን በእጁ ገብቶ የእግዚአብሔር ሀሳብ አይደለም ብሎ የተዋቸው ብዙ ነገሮች አሉ እና በጣም ነው ልቤ የተነካው እና ጌታም ሕያው አድርጎ ከትምህርቱ ጋር ስለሚሄድ እሱ መምጠጡ አንድ ነገር ነው እና ምንድነው እየተባለ ያለው ነገር እግዚአብሔርን መስማት ማለት የእሱን ሀሳብ ማድረግ ነው፣ ማገልገል። ጌታ ይመስገን። አሁን ወደ ጌታ እንደመጣው አካባቢ አባቴ ቤተሰቦች ሀሳብ አመጡ። ይሄ ይዘው የመጣውን አሁን ኢየሱስ የሚባለውን ነገር ተወዋል። አሁን የእነሱን ሀሳብ እንዳገለግል ፈለጉ። እሱን ከተውክ እኛ ቤት ውስጥ ትኖራለህ፣ የምትበላው እንጀራ ትበላለህ፣ ውሃ ትጠጣለህ፣ ቤታችን ውስጥ ትተኛለህ፣ እንደፈለግ ትሆናለህ። ነገር ግን እንደሱ አላደርግም ካልክ ኢየሱስ የሚባለውን አልተውም ካልክ ከቤቱ ትባረራለህ። አሁን ሀሳባቸውን አላገለግሉም። ቤቱን ትቼ እወጣለሁ ብዬ የእነሱን ሀሳብ አላገለግልም ብዬ የእግዚአብሔር ሀሳብ አገለግል። ይኸውላችሁ እግዚአብሔርን መስማት ማለት የእግዚአብሔርን ሀሳብ ማድረግ ማለት ማገልገል ማለት ጌታ ይመስገን። የመጣላችሁ ያንን ድምፅ ያን ነገር ሰምቶ በዛ ላይ መኖር የእሱን ሀሳባችሁ አድርጋችሁ በመቀበል በዛ ሀሳብ ላይ መስራት የኔ ነው ብላችሁ በዛ ህይወታችሁ መመስረት። አሜን። ያን የህይወታችሁ መመሪያና የህይወታችሁ ራዕይ ማድረግ ማለት ነው እግዚአብሔርን መስማት ማለት። እስቲ እግዚአብሔርን እሰማለሁ በሉ። እግዚአብሔርን እሰማለሁ። ዘጸአት 33 ላይ ያገለግለኝ ዘንድ ህዝብ ያገለግለ ሀሳቤን ያደርጉ ዘንድ ማለት ነው። ፕሮግራሜን ያደርጉ ዘንድ ማለት ነው። ራዕይን ያደርጉ ዘንድ ማለት ነው። እኛ አገልጋዮች የምናገለግለው የራሳችንን ሀሳብ አይደለም፣ የአሕዛብን ሀሳብ አይደለም፣ የቤተሰቦቻችን ሀሳብ አይደለም። አንድ ጊዜ አንድ መጽሐፍ አነብ ነበር። ማይልስ ሞርሎ መጽሐፍ ላይ አንድ ወጣት ልጅ ምንድን ነው ያደረገው? በጣም ዶክትሬት አጥንቶ በትልቅ ማዕረግ በአገሪቷ ላይ ተሰምቶ በማይታወቅ ትልልቅ ነጥቦች በትልቅ ማዕረግ ተሸልሞ ትልቅ ማዕረግ ተመርቆ ጋዜጠኞች መጥተው ቃለ መጠይቅ አደረጉለት። ቃለ መጠይቅ ሲያደርጉለት ዩኒቨርሲቲዎች በራቸውን ከፈቱ፣ ትልቅ ሆስፒታሎች በር ከፈቱለት። እኛ ጋር መጥተህ መስራት ትችላለህ እንፈልጋለን ምናምን ብለው ገና እንደተመረቀ ወዲያው ምን ቃለ መጠይቅ ሲደረግለት ምንድን ነው የምታስበው? እንግዲህ በትልቅ ማዕረግ በአገሪቷ ላይ ታይቶ የማይታወቅ ነጥብ አምጥተሃል እና ምንድን ነው የምታስበው አሉት። እኔ የማስበው ከዚህ በኋላ ይህንን ዲግሪ አስቀምጬ ይህንን ስራ ማቆም ነው። ምክንያቱም ማለት እስካሁን ድረስ ያገለገልኩት የቤተሰቦችን ሀሳብ ቤተሰቦቻችን የእሱ ቤተሰቦች ዶክተር እናትና አባቱ ዶክተር እንዲሆን ይፈልጉ ያ የእነሱን ሀሳብ አሳክቻለሁ። አሁን ወደ ራሴ ራዕይ እገባለሁ። ጌታ ይመስገን። አሜን። ምክንያቱም ያገለገለው ያን ሁሉ ዘመን እነሱ ደስ ይላቸው ብዬ ይኸው ዶክተሬት አግኝቻለሁ። አሁን የማንን ሀሳብ በልቤ ያለው የራሴን ራዕይ የተፈጠርኩበትን ዓላማ ወደዚህ የመጣሁበትን እሱን አገለግላለሁ፣ እሱን እሰራለሁ ብሎ ወደ ሌላ ፊት ገብቶ በሌላ ፊት በጣም እንደተሳካለት ተናግሯል። የእግዚአብሔርን ሀሳብ እናገለግላለን። የእግዚአብሔርን ሀሳብ በምስቲ
አንዳንድ ጊዜ የሰዎች የወላጆቻቸውን ሀሳብ ያገለግላል። ለቄ ይነግረኝ ነበር ይነግረኝ ነበር። ቤተሰቦቼ ትልቅ እንትን ከፍተውለት ነበር። የህንፃ የምድረስ ነው ህንፃ መሳሪያ ሳይሆን ምድረስ ነው ውድወቅ ቤት አለውቃው። ለምን የእነሱ ሀሳብ ጌታ ይመስገን የእነሱን ሀሳብ አላገለግልም ብሎ የእግዚአብሔርን ሀሳብ እያገለገለ ተቀላቀልኩልኝ። እግዚአብሔር አስበለጠ። ቱታ ለብሰህ እዛ በቃ ስትቀጠቅጥ አንተን የመሰለ አጋንንት አባራሪ ጌታ የተመሰገነ ይሁን። ስለዚህ ተመልከቱ ምን ማለት ነው? እግዚአብሔር ማገልገል እግዚአብሔርን ድምፅ መስማት ማለት ሀሳቡን ማገልገል ማለት ሀሳቡን አገልግላለሁ። የራሳችንን ሀሳብ አናገለግልም። የስጋን ሀሳብ አናገለግልም። የቤተሰቦቻችን ሀሳብ እንደ እግዚአብሔር ቃል ከሆነ ነው የምንቀበለው። የምናገለግለው እግዚአብሔርን ሀሳብ ነው። ስኬታማ ሰው ዳዊትም በራሱ ዘመን እነግራችኋለሁ። ይሄ ዘመን የራሳችን ዘመን፣ ይሄ ዘመን የጳውሎስ ዘመን አይደለም፣ የዮሐንስ አይደለም፣ የሉቃስ ዘመን። ዘመኑ የኛ ነው። እስቲ ዘመኑ የኔ ነው በሉ። እስቲ ኪሳችሁ ውስጥ ያለው ገንዘብ የራሳችሁ ገንዘብ እንደሆነ ሁሉ ይሄ ዘመን የራሳችን ዘመን። ስኬታማ ሰው እንዴት ነው የሚያደርገው? በራሱ ዘመን የእግዚአብሔርን ሀሳብ ካገለገለ በኋላ ያንቀላፋል። እነግራችኋለሁ የእግዚአብሔርን ሀሳብ እናገለግላለን። እስቲ የእግዚአብሔርን ሀሳብ አገለግላለሁ በሉ። አዎ ተመልከቱ። ልክ እነዚህ ሰዎች የሰይጣንን ሀሳብ ሁሉ ሊያገለግሉ ይችላሉ። አንዳንድ ሰዎች ተሳስተው ማለት ነው። ሁለተኛ ቆሮንቶስ 2:11 ላይ ሀሳቡን አንስተው የሰይጣንን ሀሳቡን ሰይጣን ሀሳብ ይሰጣል። ሰዎች ያንን የእሱን ሀሳብ ተቀብለው እንደ መንግስት ራሱ እንደ ሀገር የሰይጣንን ሀሳብ ኢትዮጵያ አገልግላለች 17 ዓመት። እግዚአብሔር የለም የሚል ትምህርት ማርክሲዝም፣ ሌኒኒዝም፣ ኤንግልስ የሚባለው ያው ፓስተር ንጋቱ ነጋልኛል እና የሚገርመው እንደ ሀገር ኢትዮጵያ የምትባለው ሀገር የሰይጣንን ሀሳብ 17 ዓመት አገልግላለች። አንድ ድፍን ጀነሬሽን አለቀ። አንድ ትውልድ አለቀ። የሚገርማቸው ለምን እንደ ሀገር የተቀበልነው የሰይጣን ሀሳብ ነበር። ጓድ መንግስቱ ኃይለማርያም፣ ኮሎኔል መንግስቱ ኃይለማርያም እና እሳቸው እና የእሳቸው ፓርቲው ምንድን ነው ኢሰፓ የሚባለው ፓርቲ ያንን ሀሳብ በመቀበሉ የትምህርቱ የመጨረሻ ጥጉ እግዚአብሔር የለም። የመጨረሻ የትምህርቱ ጥጉ ሰውን ሰው ያደረገው ስራ ነው የሚሉ እና ወጣቶች ማለት ናት ይባላል። ልክ እንደ መጽሐፍ ቅዱስ ተሰብስበው ያጠናሉ። ኪነት አለ ምን አለ ከፍተኛ ነገር ነበር። እንግዲህ አቤት ትውልድ እናንተ አታውቁም። እንግዲህ ግን ኤኒዌይ ምንድን ነው መሰላችሁ ዲሲቭ አደረጋት አገሪቱ። ሰይጣን አሳሳታትና ያልሆነ ብሎታን ተቀብለን ያንን ሀሳብ አገለገለች አገሪቷ ከፍተኛ ኪሳራና ውድቀት ውስጥ 17 ዓመት ብዙ ደም መፋሰስ ብዙ ኪሳራ አሳለፈች። እግዚአብሔር ግን በምሕረቱ ሌላ ዘመን አመጣ። ዛሬ በቤተ መንግስት አሜን ዝማሬ ከቤተ መንግስት እየወጣ አሜን ክብር ለእግዚአብሔር ይሁን። ዛሬ በቤተ መንግስት ጸሎት ይደረጋል። ዛሬ የአገር መሪዎች በአፋቸው እግዚአብሔር ይመስገን ለእኛ በዛ ያኛውን የበፊቱን ለምናቅ ሰዎች ለእኛ ርካሽ አለ። ለእግዚአብሔር ክብር የሚያስፈልገው ነገር። ስለዚህ ተመልከቱ ከእግዚአብሔር መስማት እግዚአብሔር ሀሳቡን ማገልገል። እግዚአብሔር የራሱ ሀሳብ አለ። ኢሳይያስ 55:13 ሀሳባችሁ ከሀሳቤ መንገዳችሁ ከመንገዴ ሰማይ ከምድር እንደሚርቅ የራቀ ነው። እግዚአብሔር ራሱ ሀሳብ አለ። ክፉ ሰው መንገዱን በደለኛ ሀሳቡን ይተው ወደ እግዚአብሔር ይመለስ፣ እሱ ይመራዋል፣ ምሕረቱ ብዙ ነው። ጌታ ይመስገን። እንዴት ወደ እግዚአብሔር የምንመለስ? እግዚአብሔር ሀሳብ ላይ ታገኛለህ ሲባል ዝናብ ከሰማይ እንደሚወርድ ምድር እንደሚያረካ ታበቅልና ታፈራሳ እንደሚያረካ እንዲሁ ካፌ ወጣው ቃሌ እንዲሁ ያደርጋል እንጂ እንዲሁ ወደ እኔ አይመለስም። የእግዚአብሔር ሀሳብ የምናገኘው በቃል ካፌ ወጣው ቃል። ጌታ ይመስገን። ስለዚህ ተመልከቱ የምናገለግለው የእግዚአብሔር ሀሳብ ነው። ማቴዎስ 13:22 ላይ የዚህ ዓለም ሀሳብ የባለጠግነት ማታለል የሌላው ነገር ምኞት ገብተው ቃሉን ያንቁታል።
የዘር ምሳሌ ነው። ሰውየው ልቡን መጠበቅ ሲገባው ታውቃላችሁ፣ ሰው እርሻ ነው። እናንተ የእግዚአብሔር እርሻ ናችሁ። የእግዚአብሔር እርሻ በሆነው በእኛ ላይ የሚዘራው እግዚአብሔር ቃል እና የእግዚአብሔር ቃል ያ የተዘራው እግዚአብሔር ቃል አብሮ የዚህ ዓለም ሀሳብ የመለጠኝነት ማታል እሾኩ አብሮ በቀለና ቃሉ ማያፈራውን አነቀው ይላል። ያንን ሲተረጎመው እንደሚለው ማቴዎስ 13:22 ላይ የዚህ ዓለም ሀሳብ የዚህ ዓለም ሀሳብ የዚህን ዓለም ሀሳብ አናገለግል። የዚህ ዓለም ሀሳብ ይባላል አለ። የሎጥ ሚስትን ምን በሏል? አስቧል። ሴትዮዋ የጨዋሁት ሆና የቀረችው ለምንድን ነው? የዚህ ዓለም ሀሳብ ነው። ኦቻት በቃ ዞሮ ነው እዛ ያሉት ላሞች ምናምን የሆነ ነገር ማምለጥ ሲገባል ምን ነው እየተባለ ያለው ነገር የዚህ ዓለም ሀሳብ አናገለግል ሲያላገለግል አናስተጋባው፣ አንቀበልም፣ አንኖረው። የዚህ ዓለም ሀሳብ የአጋንንቶችን ሀሳብ አንቀበለው፣ አናስተናግደው፣ አናገለግለው፣ አንከተለው፣ አንሰማው። ሲያልሰማው የማቴዎስ 13 የዚህ ዓለም ሀሳብ የዚህ ዓለም ሀሳብ ሰዎች የዚህ ዓለም ሀሳብ ያገለግላሉ። እና ሌላው ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ነው ምናምን ከሙታን የተነሳው ኢየሱስ ክርስቶስን አስብ። ከዳዊት ዘር የሆኑ ከሙታን የተነሳው ኢየሱስ ክርስቶስ ምን በል እነግራቸዋለሁ። ኢየሱስ ክርስቶስ እናስባለን። እስቲ ኢየሱስን አስባለሁ። መክብብ 12 በጉብዝና ወራት ፈጣሪን አስብ። ፈጣሪያችን እናስባለን። ማሰብ ካለብን እሱ ነው እናስብ። ጌታ ይመስገን። ሮሜ 13:14 ደግሞ ይላል ምኞቱን እንዳይፈጽም ለስጋ አታስቡ። ለስጋ አላስብም ብሎ አናስብም። የእሱን ሀሳብ ይዘን የእሱን ሀሳብ አናገለግልም። የስጋን ሀሳብ የምናገለግለው እግዚአብሔርን ሀሳብ ምኞቱን እንዳይፈጽም ምኞቱን አይፈጽምም በሉ። ስጋ ምኞቱን አይፈጽምም። ጌታ የተመሰገነ። ስለዚህ ሮሜ 8:6 ላይ ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም። ፊልጵስዩስ 4:8-9 እስኪ አውጡትና እሱ እናነባለን። ፊልጵስዩስ 4 እግዚአብሔርን መስማት ማለት የእግዚአብሔርን ሀሳብ ማገልገል ማለት ነው። ቢሰሙት ቢያገለግሉ እንሰማዋለን፣ እናገለግለዋለን። እየሰማነው ነው፣ እያገለገልን ነው። አሜን። እየሰማሁት ነው፣ እያገለገልኩት። ዛሬ እንዲህ ልበላችሁ፣ እየሰማችሁት ነው፣ እያገለገላችሁ። አሜን። 4:8 በቀረውስ ወንድሞቼ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ማሰብ ካለብህ እነዚህን አሰብክ ማለት እነዚህን ታገለግላለህ። በዚህ ውስጥ እግዚአብሔር ታማገለግል። አሜን። እነዚህን አስቡ። ከእኔ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን እነዚህን አድርጉ። የሰላም አምላክ እነዚህን ባስብ ምን ጥቅም አገኛለሁ? የሰላም አምላክ ከእናንተ ጋር ይሆናል። ሃሌሉያ አሜን። እስቲ አስብ። መልካም የሆነውን አስባለሁ በሉ። ጌታ እየተመሰገነ ይሁን። አሜን። ሌላስ ታዲያ ምን እናድርገው? ሌሎች ሀሳቦች ምን እናድርጋቸው? ሌሎች ሀሳቦች ምን እናድርጋቸው? አፍርሷቸው። አታገልግሉ፣ አታስተናግዱ። ሁለተኛ ቆሮንቶስ 10:3 ምንም እንኳን እንደ ሰው ልማድ እንመላለሳለን፣ እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለም፣ ምሽግን ሁሉ ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሀሳብ በእግዚአብሔር ቁጣ ላይ የሚነሳው ከፍ ያለውን ነገር ሁሉ ምን እናደርጋለን? እናፈርሳለን። እስቲ አፈርሰዋለሁ። አላገለገለም እንኳን ላገለግለው አፈርሰዋለሁ። አንድ ጊዜ ደግሞ ምን ሆነ መሰላችሁ? እግዚአብሔርን ሀሳብ የሆነ ቦታ ነበር፣ መሬት ነበር እዚህ ኢትዮጵያ ውስጥ አዲስ አበባ ውስጥ እና ገና ወደ ጌታ እንደመጣሁ ነው። ከዛ በኋላ
በቃ ስለዚህ መሬትማ እኔ እግዚአብሔር ይናገረኛል ኩላ ፓስተር ሀብለ ይባላል ፓስተር ሀብለ እና ፓስተር ሀብለ መሬት አለኛው ስለዚህ መሬት ምን ትላለህ? ሸጠው ነው ምን ትላለህ? ስለዚህ ነገር ሲነገረኝ ሆነ መስለው ጊዜ ማለት ያለኝ መስለው የእግዚአብሔር በረከት በጻድቁ ራስ ላይ ስለዚህ ያለ አትሸጠው። ስለዚህ ቮይስ የእግዚአብሔር ድምፅ ነው። የእግዚአብሔር በረከት ምን በማላይ በጻድቁ ራስ ላይ አንተ ጻድቅ ነህ። በአንተ ራስ ላይ ምን አለ? በረከት አለ። የሆነ ተቸገረ የምትሸጥ አይደለም፣ የምትሸጥና የምትለውጥ አይደለም ማለት ነው። ጌታ ይመስገን። የእግዚአብሔር በረከት በጻድቁ ራስ ላይ ነው። ስለዚህ ምን አትበለው፣ አትሽጠዋል። ግን ተመልከቱ፣ አሁን እኔ ያንን የእግዚአብሔርን ሐሳብ ባገለግል ኖሮ ምንድነው ማረጋው? አስቴ አለመሸጥ ግን አንቺ ያኔ አላገባሽም እኮ ያኔ እንግዲህ እሷ ጠየቀበት እሸጥኩት በኋላ አይደለም የተቀባ አገኘው እንደዚህ ብትኖር አብራሸታለች ግን በልታለች። ገንዘቡ ክትፎ በጣም በላ ነው የሚገርማቸው። አናውቅም በቃ ገንዘቡ ምንም ይጠፋል በልተን ክብር ለእግዚአብሔር ይሁን። እስቲ ክብር ለእግዚአብሔር ይሁን በሉ። አዎ ጌታ ይመስገን። አሁን ምንድነው ማለት የእግዚአብሔር ሐሳብ አግኝቼ ነበር። የእግዚአብሔር ሐሳብ በባሪያው በኩል መጥቷል። ወገኖቼ ይሄ መጽሐፍ የእግዚአብሔር ሐሳብ የያዘ መጽሐፍ በባሪያው ምን ልሽጠው ይሄን መሬት ወይስ ምን ላድርገው? የእግዚአብሔር በረከት በጻድቁ ራስ ላይ ነው። አትሽጠው። ምን አደረጉ? ከዛ መሬቱን ሸጡ። በመሸጤ በጣም ተጎዳው። ለምን? እግዚአብሔር ግን ሐሳቡን አላመጣም። በቃ የእግዚአብሔር ሐሳብ ምን አላልኩ? እስቲ አላገለገልኩም በሉ። አዎ ተመልከቱ። የእግዚአብሔር መስማት ማለት የእግዚአብሔር ሐሳብ ምን ማለት ነው? ማገልገል። ባልሸጠው ኖሮ የጻድቅ በረከት በራሱ ላይ ነው ተብሎ ተጽፏል። ስለዚህ ይሄ እግዚአብሔር ድምፅ መጥቷል ብዬ ያንን ነገር የመጡትን ደላሎች ዞር በሉልኝ፣ ስልካቸውን አጣፍቼ ይሄ መሬት ይሄ ቦታ የሚሸጥ አይደለም ብንኖረው አመልጥ ነበር ከብዙ ችግር ማለት ነው። ጌታ ይመስገን። ስለዚህ ተመልከቱ፣ አሁን በዚህ እኔ የራሴን ታሪክ እያመጣው መነግራችሁ ለምንድን ነው? እኔ የእግዚአብሔርን ሐሳብ ምን አላልኩም? አላገለገልኩም። አያችሁ፣ እግዚአብሔርን ምን አላልኩም? ፓስተር አልሰማሁም። አሜን። እግዚአብሔር እንሰማለን፣ የእግዚአብሔርን ሐሳብ እናገለግላለን። ጥሩ ነው። የእግዚአብሔርን ሐሳብ መስማት፣ እግዚአብሔር መስማት ማለት ሐሳቡን ምስክሩት ነው። አሁን የእግዚአብሔር በረከት በጻድቁ ራስ ላይ ነው ብዬ የሚለውን መስማት ያንን መስማት ብቻ ነው። ማገልገል ራሱ ሚኒስቴር ያንን ልታረጉት ይገባል። ያንን ልትከተሉት ይገባል። ጌታ የተመሰገነ ይሁን። ስለዚህ ተመልከቱ፣ እግዚአብሔር መስማት ማለት የእግዚአብሔርን ሐሳብ ምን ማድረግ ማለት ነው? ማገልገል። በኢየሱስም የእግዚአብሔርን ሐሳብ እናገለግላለን፣ እንሰማዋለን፣ እናገለግለዋለን። ዘመናችን በተድላ እድሜያችን በልማት እንፈጽማለን። እስቲ እሰማዋለሁ በልባካችሁ። ሰማይ ስሙት ተብሏል። ክርስቶስን እንሰማለን፣ እግዚአብሔርን እንሰማለን። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት። የሥጋን ድምፅ አንሰማም፣ የሚዲያውን ድምፅ አንሰማም፣ የዘመኑን ድምፅ አንሰማም። የምንሰማው የእግዚአብሔርን ድምፅ ነው። እግዚአብሔርን እንሰማለሁ በሉ እባካችሁ። እግዚአብሔርን መስማት እግዚአብሔርን ማገልገል፣ እግዚአብሔርን መስማት እግዚአብሔርን ማምለክ፣ እግዚአብሔርን መስማት እግዚአብሔርን መከተል፣ እግዚአብሔርን መስማት የእግዚአብሔርን ሐሳብ ማገልገል ነው። ስለዚህ ተመልከቱ፣ ይሄ ነው እግዚአብሔር ልንሰማ ይገባል። እስኪ እሰማለሁ በሉ። ታዲያስ የጠላት ሌላውን ሐሳብስ ምን ማድረግ ነበረብኝ? እግዚአብሔር ሐሳብ መጥቷል። የእግዚአብሔር ሐሳብ ላገለግል። ስለዚህ እኔ ምን ማድረግ ነበረብኝ? እንደ መንፈሳዊ ሰው ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። ምን ማለት ነው? የእግዚአብሔር ሰው ውጊያ መክፈት ነበረብኝ። ውጊያ መክፈት ነበረብኝ። እስቲ ውጊያ ከፍታለሁ በሉ እስቲ እባካችሁ። ውጊያው ጦርነቱ የሐሳብ ጦርነት ነው። ጠላት ሐሳብ ይሰጣል፣ እግዚአብሔርም ሐሳብ ይሰጣል። ተመልከቱ፣ ልናደርግ የሚገባው አንድ ነገር ነው፣ መዋጋት አለብን። ካልተዋጋ በስተቀር ወንድሜ ችግር ውስጥ ተገባለን። እስቲ ዋጋለሁ በሉ እባካችሁ። ታዲያ ልንገራችሁ፣ እግዚአብሔር ተዋጊ ነው፣ ስሙም ደግሞ እግዚአብሔር ነው። አምላክ ይዋጋል፣ እኛም ደግሞ እንዋጋለን። ሲዋጋለሁ በሉ። ውጊያው ምንድን ነው?
ምንም እንኳን ለሰው ልማድ ብንመላለስ ለሰው ልማድ አንዋጋም። የጦር ዕቃችን ሐሳብ ስጋዊ አይደለም። እግዚአብሔር የሚሰጠኝ ሐሳብ ስጋዊ አይደለም። እኔም ጋር ያለ ጦር ዕቃ ምን አይደለም ስጋዊ አይደለም። ውጊያው መንፈሳዊ ነው። ጦርነቱ ምንድን ነው? መንፈሳዊ ጦርነቱ፣ የሐሳብ ጦርነት ነው። ምን ማድረግ ነበረብኝ? አሜን አንዋል የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳው ከፍ ያለው የሰውን ሐሳብ እንደገና ከእሱ ሐሳብ ጋር ደግሞ የኔ ሐሳብ ተጨምሮ ፓስተር እሱ ምን ማድረግ ነበረብኝ? ማፍረስ። እስቲ አፈርሰዋለሁ በሉ እባካችሁ። ማፍረስ ይቻላል። እስቲ አፈርሰዋለሁ በሉ። የሰውን ሐሳብ አናገለግልም። የስጋን ሐሳብ አናገለግልም። የምናገለግለው የእግዚአብሔርን ሐሳብ ነው። ስለዚህ እግዚአብሔር ግን በምህረቱ ግን ረድቶኛል። ጌታ ይመስገን። ስለዚህ አናገለግልም በሉ። የሰውን ሐሳብ አናገለግልም። አሜን። የምናገለግለው የማን ሐሳብ ነው? የእግዚአብሔርን ሐሳብ። የእግዚአብሔርን ሐሳብ በሉ። እግዚአብሔርን መስማት ማለት የእግዚአብሔርን ሐሳብ ማገልገል። ዳዊትም ስኬታማ ሰው፣ በስኬታማ ሰው መቃብር ላይ የተጻፈው ጽሑፍ ምን አይነት ነው? ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። የተሳካለት ሰው መቃብር ላይ የሚጻፈው በኢየሱስም በእኔና በእናንተ ጊዜያችን ደርሶ ስንሄድ እዛ ላይ የሚጻፈው እንደዚህ የሰውን ሐሳብ አናገለግልም። የስጋን ሐሳብ አናገለግልም። የዚህ ዓለምን ሐሳብ አናገለግልም። የራሳችንን ሐሳብ አናገለግልም። የሰይጣንን ሐሳብ አናገለግልም። የእግዚአብሔርን ሐሳብ እናገለግላለን። የእግዚአብሔርን ሐሳብ አገለግላለሁ። የእግዚአብሔርን ሐሳብ አገለግላለሁ። ክብር ለእግዚአብሔር ይሁን። ተመልከቱ፣ እግዚአብሔር መስማት ማለት የእግዚአብሔርን ሐሳብ ማገልገል ነው። የሌላውን ሐሳብ ምን ማድረግ ነው? ማፍረስ ነው። እስቲ ማፍረስ ነው። ካላፈረስከው ሳታውቀው ታገለግለዋለህ። ያ የሰማውን በድምፅ ማሰብ ያልሆነ ድምፅ ከሆነ በደንብ ሆን ብላ አስበህበት ይሄን ነገር ሰምቻለሁ፣ የሐሳብ ትክክል አይደለም፣ ይሄንን ሐሳብ አሁን የእግዚአብሔር ቃል እንደዚህ ይላል፣ ከዚህ ቃል ጋር የሚቃረን ነው ብለህ ጠቅስ እየጠቀስ ያን ነገር ልታፈርሰው ይገባል። እስቲ አፈርሰዋለሁ በሉ። ተመልከቱ፣ የጦር ዕቃ አለ። የሰራዊት ጌታ እግዚአብሔር የጦር መሳሪያ ሰጥቶናል። ማፍረሻ በእጃችን አለ። እነሆ ቃልን በአፍህ አኑር ያለ አፍ ውስጥ የእግዚአብሔር ቃል አለ። አሜን። ታፈርስና ትነቅል ዘንድ የማንን የሰውን ሐሳብ ታፈርስ ትነቅል ዘንድ ምን የሰውን ሐሳብ ትነቅል ዘንድ ታጠፋ ዘንድ የማንን ሐሳብ? የሰውን ሐሳብ ያጋንንትን ሐሳብ ትነቅል ዘንድ አሜን። እስቲ አፈርሰዋለሁ በሉ። ታፈርስና ትነቅል ዘንድ ታጠፋና ትገለብጥ በኢየሱስ ስም እንገለብጠዋለን። የሰውን ሐሳብ ያጋንንትን ሐሳብ ተመልከቱ። የስጋን ሐሳብ የዓለምን ሐሳብ አናገለግለውም፣ እንገለብጠዋለን፣ እናጠፋዋለን፣ እንነቅለዋለን፣ እናፈርሰዋለን። ሲያፈርሰዋለሁ በሉ። ልታፈርሰው ትችላለህ። ጌታ ይመስገን። ዓለማዊ አግቢ የሚልሽ የሆነ ሐሳብ ይመጣል። ምንም አይደለም። አንዳንድ ሰዎች እኮ እንደዚህ እንዳሉ እንደው ከክርስቲያን ይሻላል ጸባዩ ምናምን የሚያምን ከማያምን ጋር ምን ህብረት አለ? እንደዚህ ከክርስቲያን ይሻላል የሚባል ዓለማዊ ከሆነ ዓለማዊ። ክብር ለእግዚአብሔር። ስለዚህ ተመልከቱ፣ ያ ሐሳብ ነው ሊያስገባበት ሐሳብ ነው ያመጣው። ከክርስቲያን ይሻላል። ከአንዳንድ ክርስቲያን ጥሩ ነው ጸባዩ፣ ጥሩ ስራ አለው፣ ደሞዝ አለው። ይሄ የአጋንንት ሐሳብ ነው። በጌታ በኢየሱስ አሁን ፈረሰ። አሜን። እንዴ ብርሃን ከጨለማ ጋር ምን ህብረት አለው? ቤልሆር ከክርስቶስ ሰይጣን ከክርስቶስ ጋር ምን አለ? ምን መስማማት? ጣዖት ከእግዚአብሔር ቤተ መቅደስ ጋር ጌታ ይመስገን። አሜን። ሐሳቡን አብርሹ ወንድሜ፣ ይሄን ሐሳብ አብርሰው። አሜን። ልታፈርሰው ትችላለህ። አሜን። እስኪ ላፈርሰው እችላለሁ በሉ። አፍርሱት። ካላፈረሳችሁት ታገለግሉታላችሁ። ያን ሐሳብ ሳታውቁት አስተናግዳችሁት በእናንተ ውስጥ እንዳይፈጸም ሆን ብላችሁ ሰዓት ወስዳችሁ በልሳን እየጸለያችሁ የእግዚአብሔር ቃል እየጠቀሳችሁ የመዳን ራሱ የመንፈስ ሰይፍ ይዛችሁ በመንፈስ ሰይፍ ያንን ታባርሩታላችሁ። አሜን። ለዛ ነው ጌታ ኢየሱስ አፈረሰ። ሶስቱን ፈተናዎች የእግዚአብሔር ልጅ ከሆንክ የድንጋይ ዳቦ አድርግ ሲባል ምንድን ያለ? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ተብሎ ተጽፏል አለና አፈረሰ። እስቲ አፈረሰው በኢየሱስ ስም እኛም እናፈርሰዋለን። አናገለግልም የሰውን ሐሳብ፣ አናገለግልም የሰይጣንን ሐሳብ።
አናገለግልም የዓለምን ሐሳብ የምናገለግለው የእግዚአብሔርን ሐሳብ የምንሰማው እግዚአብሔርን ብቻ ነው። ስሙ የተባለው እግዚአብሔርን ቃሌ ስሙ ያዘዝኳችሁን አድርጉ እኔም አምላኮች ሆናችኋለሁ እናንተም ሕዝብ ትሆናላችሁ። ጌታ ይመስገን። ሌላውን አንሰማም። ሲያልሰማም በሉ እሺ ምን እናድርገው? እናፍርሰው። አለመስማት ብቻ ነው ማፍረስ ያስፈልጋል። እስቲ አፈርሰዋለሁ። በሶሻል ሚዲያ ሊሆን ይችላል፣ በህልም ሊሆን ይችላል፣ በተለያየ አቅጣጫ በእናንተ ላይ የተዘራውን ምን ልታረጉት ያስፈልጋል? ልታፈርሱት ይገባል። ሲፈርስ ከፈረሰ በኋላ በእናንተ ላይ መሰልጠን አይችልም። ያን አትኖሩትም፣ አታደርጉትም፣ አታገለግሉትም። ስለዚህ ምንድነው እግዚአብሔር መስማት ማለት? የእግዚአብሔር ሐሳብ ምን ማድረግ ነው? ማገልገል ማለት ነው። ጌታ ይመስገን። ምን እናስብ? የተናገረ ልጨርስ። ምን እናስብ? እንድናስብ የተጻፉት ነገሮች በተለይ መዝሙረ ዳዊት ምዕራፍ 1 ቁጥር 1 እስከ 12 ድረስ ልናስብ የሚገባው ምስጉን ነው። ሁሉም ሰው አይደለም ምስጉን። በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ምን እናስብ? ሕጉን እናስብ፣ ቃሉን እናስብ። የምታስበው የእግዚአብሔር ቃል በሕይወት እሱን ታገለግለዋለህ። እግዚአብሔር ማገልገል ትፈልጋላችሁ? የእግዚአብሔር ቃል አስቡ። የእግዚአብሔር ቃል የምታስብ ከሆነ የእግዚአብሔር ቃል ታገለግላላችሁ። እስቲ የእግዚአብሔርን ቃል አስባለሁ በሉ። ኢያሱ 1:8 ላይ እንደሱ ነው የተባለው። የዚህ ሕግ ቃል ከአፍህ አይለይ፣ የተጻፈበት ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። እንግሊዝኛው ሜዲቴት አሰላስለው ይላል። ምን ነው የምታሰላስሉት? የምታሰላስሉትን ነገር ምረጡ። ማሰላሰል ያለባችሁ ሕጉን ነው። የዚህ ሕግ ቃል ካፋይ ነው። መቼና መቼ እናሰላስለው? መቼና መቼ እናስበው? በቀንም በሌሊትም። እስቲ በቀንም በሌሊትም በሉ። በቀንም በሌሊትም ልናስብ ልናሰላስል የሚገባው የእግዚአብሔር ቃል የእግዚአብሔር ሕግ ነው። ያ የምታስቡትን ነገር የእግዚአብሔር የምታስቡ ከሆነ ያን የምታስቡን ሐሳብ ታገለግሉታላችሁ። ሌላ ሐሳብ የምናስብ ከሆነ ያ የምናስበውን ሐሳብ ነው የምናገለግለው። ያንን ሌላውን ሐሳብ ከእግዚአብሔር ቃል ውጭ ያለውን ሐሳብ ልናፈርሰው ነው የሚገባው። እስቲ አፈርሰዋለሁ። አፈር ማፈርስ ያለው አፈር እናፈርሰዋለን እንጂ አናገለግለው። ጌታ ይመስገን። ክብር ለእግዚአብሔር ይሁን። አንድ ልጅ እንደዚህ ምስክርነት ሰምቼ ነበር። ይሄን ነገራችን ጨርስ ይሄን ሳምንት ቀጥለዋል እና ምንድነው የሆነው? ልጅቷ ወንድሟን ገደለባት የሆነ ሰው እና በቃ መበቀል አለብኝ አለች ልጅቷ። ክርስቲያን በጌታ የሆነች እና ጠላት ተበቀይ ይላታል። የሐሳብ አስገባባት። በቃ ተበቀይ ምናምን እንደዛ አይታሰብ። እግዚአብሔር ደግሞ እግዚአብሔር ሐሳብ ነው። እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር። ጌታ ረዳትና የሰይጣንን ሐሳብ አፍርሳ ይሄንን ሰው ይቅርና በይቅርታ ተቀበለች። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ፣ እግዚአብሔርን እንሰማለን። እግዚአብሔርን መስማት ማለት የእግዚአብሔርን ሐሳብ ማገልገል ማለት ነው። የሰውን ሐሳብ ግን ምን እናደርጋለን? እናፈርሳለን። ቆመን እንጸልያለን። ሃሌሉያ